ሰላም ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት ሳይኮሎጂ ቻፕተር 5ን አይተናል። አሁን ቻፕተር 6 ደግሞ ፐርሰናሊቲ የሚለውን በአጭር ደቂቃ ውስጥ ዋና ዋና ሀሳቦችን እነግራችኋለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ ልጆች ሰብስክራይብ እና ሼር ላይክ በማድረግ እኛንም ሳፖርት እንድታደርጉን በትህትና እንጠይቃችኋለን። ሰብስክራይብ ካደረጋችሁን እንግዲህ ወደ ሀሳቡ እንገባለን። ዋና ሀሳብ ላይ ነው ማወራችሁ። ማወራችሁ ነገር ላይ ሞር ፎከስ ለማድረግ ትሞክራላችሁ። ወደ ፐርሰናሊቲ ዲፊኒሽን ከመግባታችን በፊት አንዳንድ ተርሞችን ማወቅ አለብን። የመጀመሪያው ፐርሰናሊቲ ማለት ምን ማለት ነው? ፐርሰናሊቲ ማለት አንድን ሰው ከሌሎች ሰዎች ልዩ የሚያደርገው ባህሪው ነው። አንድን ሰው ከሌሎች ሰዎች ልዩ የሚያደርገው ባህሪውና ይሄ ባህሪው ደግሞ ለረጅም ጊዜ መቆየት የሚችል ቢሄቨር ሲሆን ይሄም ደግሞ ኮንሲስተንስ የሆነ ነው። ኮንሲስተንስ የሆነ አንተ አሁን ማነ፣ ከዚህ በፊት ማን ነበርክ፣ ወደፊት ማን ትሆናለህ ስለሚለው ስለ አይምሮ፣ ስለ ሀሳቡ፣ ስለ ባህሪ፣ ስለ እነዚህ ነገሮች የሚይዘው ነገር ፐርሰናሊቲ ይባላል ማለት ነው። ፐርሰናሊቲ ማለት አንድ ሰው ዩኒክ የሚያደርገው ባህሪው ነው። ከሌሎች ሰዎች እሱን የሚለየው ባህሪው ነው። ያ ባህሪው ደግሞ በጣም ለረጅም ጊዜ ከሱ ጋር የሚቆይ መሆን አለበት ማለት ነው። ካራክተር ማለት ደግሞ የአንድን ሰው ባህሪ ካራክተሩን ማለትም ባህሪውን አይተ ይሄ ባህሪ ጥሩ ነው፣ ይሄ ባህሪ መጥፎ ነው የምትለው ካራክተሮቹ ናቸው። ከምን አንፃር ነው ግን የምትለው? ከሶሻል ከማህበረሰቡ ባህልና ካልቸር አንፃር ጄጅ የምታደርገው ባህሪው ነው። ይሄ ባህሪው ጥሩ ነው፣ ይሄ ባህሪው መጥፎ ነው እያልክ ጄጅ የምታደርገው ነው። ፐርሰናሊቲ ውስጥ አንዱ ምንድነው? ካራክተር ነው ማለት ነው። ካራክተር ነው ግን ፐርሰናሊቲ አንድ አይደለም። ፐርሰናሊቲ ማለት ዩኒክ የሆነው የሰውየው አስተሳሰብ ሲሆን ካራክተር ማለት ደግሞ ሰውየው የሚያሳያቸው ተግባራቶቹ ካራክተሮቹ ያን ደግሞ አይተን እኛ መጥፎ ነውና ጥሩ ባህሪ አለው ብለን ኢቫሉዌት እና ጄጅ ማድረግ የምንችለው ነው። ይሄ ቴምፕሬንት የምንለው ይሄ ደግሞ ከካልቸር ወይም ከባህል ከሰዎች ያገኘ ካራክተር ሳይሆን ካራክተር ሆኖ ነገር ግን በተፈጥሮ ያገኘው ነገር ነው። እንደ ሴንሲቲቪቲ ስሜታዊነት ምናምን የሆነ ነገር የሆነ ቦታን አዳፕት የማድረግ አቢሊቲው እነዚህ ነገሮች በተፈጥሮ ያገኘ ባህሪያቶቹ ናቸው። ፐርሰናል ትሪት የምንለው ደግሞ አንድ ሰው ላይ በየትኛውም ሁኔታ ውስጥ በሚኖርበት ጊዜ አብዛኛው ጊዜ ያ ሰው ጋራ የሚታይበት ኳሊቲው ነው፣ የሰውየው ኳሊቲ ነው። በየትኛውም ሲቹዌሽን ውስጥ የማይቀይረው የሰውየው ኳሊቲ ነው። ፐርሰናል ታይፕ ስንል ደግሞ አንድ ሰው የተለያየ ፐርሰናሊቲ ሲኖረው አንዳንድ ጊዜ ንጭናጭ፣ አንዳንድ ጊዜ ደስተኛ፣ አንዳንድ ጊዜ እንደዚህ የሚወደድ፣ አንዳንድ ጊዜ እንደዚህ አይነት የተለያየ ፐርሰናሊቲ ሲያሳይ ፐርሰናሊቲ ታይፕ ይባላል። ለፐርሰናሊቲ ደግሞ ሚኒንግ ስንሰጥ ፐርሰናሊቲ በብዙ ሳይኮሎጂስቶች የተለያየ ዲፍረንት የሆነ ዲፊኒሽንን አግኝቷል። ነገር ግን አብዛኞቹ ሳይኮሎጂስቶች የሚሰማሙት ሀሳብ አለ ስለ ፐርሰናሊቲ። ምን ይላሉ? ፐርሰናሊቲ ማለት ዩኒክ የሆነ የአንድ ሰው ዘላቂ የሆነ ሀሳቡ ስሜቱና ተግባራቱን የሚይዝ ነው። የአንድ ሰው ዘላቂ የሆነ ሀሳቡ ስሜቱ አክሽኑ እነዚህ ምን ተብሎ ይጠራል? ፐርሰናሊቲ ተብሎ ይጠራል። ግን ኢንዱሪንግ ማለት በቃ የተለያየ ነገሮች እንኳን ቢፈጠሩ ያን ባህሪው ያን ሀሳቡን ያን ስሜቱን የሚያስቀጥል እሱ ጋር በቃ ቀጣይነት ኮንሲስተንሲ ያለው ባህሪ ሲኖረው ወይም ኮንሲስተንሲ የሆነ የማይቀያየር የሰውየው ቢሄቨር ምን ይባላል? ፐርሰናሊቲ ይባላል ማለት ነው። ስለዚህ ሀሳቡ ሊሆን ይችላል፣ ኢሞሽኑ ሊሆን ይችላል፣ ቢሄቨሩ ሊሆን ይችላል። እነዚያ ግን ምን መሆን አለበት? በቃ ኮንሲስተንሲ ሳይቀየር ሳይለወጥ ለረጅም ጊዜ የሚኖሩ መሆን አለበት እና ይሄኛም ፐርሰናሊቲውን ወይም ኢሞሽኑን ቢሄቨሩን ተውቱን እየተጠቀመ ያ ሰው ከኢንቫይሮመንቱ ጋራ ከሶሻሉ ጋራ ኢንትራክት እያደረገ ይኖራል ማለት ነው። ፐርሰናሊቲ ማለት ዩኒክ ፓተርን የሆነ የሰው አስተሳሰብ፣ የሰው ኢሞሽን፣ የሰውን አክሽን ይይዛል። ምን የሆነ መሆን አለበት?
ስቴብል መሆን አለበት። በየትኛውም ነገር ላይ የማይቀየር የሰውየው ባህሪ ነው ምን የሚባለው ፐርሰናሊቲ የሚባለው። ኮንሲስተንሲ መሆን አለበት። በቃ ቀጣይነት ያለው መሆን አለበት። የሆነ ጊዜ ሳምንት ሰውዬ የሆነ ሰው ሳምንት ጥሩ ሆኖ ከሁለት ወር በኋላ የሚቀየር ከሆነ ጥሩነት የሱ ፐርሰናሊቲ አይደለም። ፐርሰናሊቲ ለመባል ያ ጥሩነቱ ምን መሆን አለበት? ከሱ ጋር ለረዥም ጊዜ የሚቆይ መሆን አለበት። ዩኒክ መሆን አለበት። ከሌሎች ሰዎች እሱን የሚለይ መሆን አለበት ማለት ነው። ዲፍረንት አስ ፍሮም አዘር ከሌሎች የሚለይ መሆን አለበት ያ ፐርሰናሊቲ እሱን። ፐርሰናሊቲ እንግዲህ ቲዮሪዎች አሉ። እነዚህ ሶስቱን ቲዮሪዎችን አይተን ነው የምንጨርሰው። የመጀመሪያው ቲዮሪ ምን ይባላል? ሳይኮ አናላይቲክ ቲዮሪ ኦፍ ፐርሰናሊቲ የሚባለው፣ ሁለተኛ ትሬት ቲዮሪ ኦፍ ፐርሰናሊቲ፣ ሶስተኛ ሁማኒስቲክ ቲዮሪ ኦፍ ፐርሰናሊቲ ይባላል። ይሄ ሳይኮ አናላይቲክ ቲዮሪ ኦፍ ፐርሰናሊቲ የሚለውን ስንመለከት ይሄን ቲዮሪ ስለ ፐርሰናሊቲ ሲያብራራ የመጀመሪያው ይሄን ቲዮሪ ያገኘው ማን ይባላል? ሲግመንድ ፍሬድ ነበረ። አውስትራሊያን ፊዚሻን ነበረ። በ19ኛው ክፍለ ዘመን ነበረ ምናምን ይሄን ቲዮሪ ዴቨሎፕ ያደረገው። ዋና ሀሳቡ ምን የሚል ነው? ኮንሽንስ ፓርት የአእምሯችን ኮንሽንስ ፓርት ወይም እኛ አውቀን ሆን ብለን እቅድ አውጥተን ፕላን አውጥተን በምንሰራቸው ወይም በምናደርገው ወይም ባለን ባህሪ አይደለም ፐርሰናሊቲ የሚፈጠረው። ፐርሰናሊቲ የሚፈጠረው አንኮንሽንስ በሆነው በእኛ ውስጥ በባዮሎጂካሊ በተፈጥሮ ከፈጣሪ ወይም በባዮሎጂካል ወይ በተፈጥሮ በእኛ ውስጥ ከሚገኘው አንኮንሽንስ ከሆነው ፓርታችን እንጂ ኮንሽንስ ከሆነው ፓርታችን አይደለም ፐርሰናሊቲ የሚሰራው የሚለው ሰው አንኮንሽንስ ከሆነው ፐርሰናሊቲ ነው ወይም አንኮንሽንስ ከሆነው አስተሳሰብ ነው የኛ ፐርሰናሊቲ የሚሰራው የሚል ነው። ይሄ ማለቱ ምን ማለት ነው? ፐርሰናሊቲ የሚባለው ነገር ወይም ዩኒክ የሆነው የኛ ባህሪ የሚገኘው ከራሳችን ነው። ስንወለድ ደግሞ ፈጣሪ ወይም ተፈጥሮ ለእኛ ሰጥቶን ከተፈጥሮ ያገኘነው ባህሪ ነው እና ያ ባህሪ ደግሞ በኒድና በድራይቭስ መካከል ያለውንም ኮንፍሊክት የሚያሳይ ነው። አጠቃላይ ምን ማለት መሰላችሁ? ኒድስ ማለት እንግዲህ እኛ የሰው ልጆች ብቻ ስለሆነን የምንፈልጋቸው ነገሮች አሉ አይደለ? ምግብ፣ ውሃ፣ መጠለያ እነዚህ ባዮሎጂካል ነገሮች ሰርቫይቭ ለማድረግ የምንፈልጋቸው ነገሮች ኒድ ተብሎ ይጠራሉ። እነዚያን ኒዶችን ደግሞ ለማግኘት ሲል ሰውነታችን የሚገባው ቴንሽን አለ። ለምሳሌ ከኒድ ውስጥ ምግብን ብንወስድ ምግብን ሰውነታችን ከፈለገ ወደ አንድ ቴንሽን ይገባል ወይም ወደ አንድ ድራይቭ ይገባል። ያ ምን ይባላል? ረሃብ ይባላል። ውሃ የሚባለውን ኒድ ከፈለገ ሰውነታችን ወደ ሆነ ቴንሽን ይገባል ማለትም ወደ ድራይቭ ይገባል። ያ ምን ይባላል? ከተጠማ ወደ ውሃ ይፈልጋል ማለት ነው። መጠማት ወደሚባለው ድራይቭ ይገባል። ምን እያለ ነው? ፐርሰናሊቲ የሚባለው እነዚህን ነገሮችን የምንፈልግበትን ባህሪ ወይም እነዚህን ነገሮችን በመፈለግ እና በእነዚህ ፍላጎቶቻችን መካከል በሚካሄደው ጦርነት የሚከሰት ነገር ነው ፐርሰናሊቲ የሚል ሀሳብ አለው። ይሄ ሀሳብ ዋና ሀሳቡ ደግሞ ቤዝድ የሚሆነው በሳይኮ ዳይናሚክስ ቲዮሪ ነው። ይህ ሳይኮ ዳይናሚክስ ቲዮሪ የሚባለው እንግዲህ ፎከስ አድርጎ የሚያወራው የሰውን ልጅ ውስጣዊ ኢንተርናል ፓርቱን ሲሆን ስፔሻሊ በውስጡ ስላለው ጦርነቶች፣ ኮንፍሊክቶች ማለት ነው። በጣም ይገባቸዋል ከታች በኩል። ይሄ ቲዮሪ ደግሞ ስለ ፐርሰናሊቲ ሲያወራ ያነሳው ሀሳብ ሌላኛው ፐርሰናሊቲ ደግሞ የሚባለው ነገር ይሄኛው ቲዮሪ ደግሞ ሀሳቡ ሌላው ፐርሰናሊቲ የሚባለው ነገር ለመኖር 3 ነገር ማወቅ አለብን ይላል። በቃ 3 ነገር ማወቅ አለብን ፐርሰናሊቲ የሚባለው ነገር እንዲህ ነው። እንደ ሳይኮ አናላይሲስ ቲዮሪ አንድ ነገር ማለትም ፐርሰናሊቲ የሚባለውን ነገር ለማወቅ 3 ነገር ማወቅ አለብን ይላል። እነዚህ 3 ነገር ናቸው ፐርሰናሊቲን የሰሩት ወይም የፐርሰናሊቲ ስትራክቸር ከ3 ነገር ነው ይላል። አንደኛው አይዲ የሚባል ነው። ሁለተኛው ኢጎ የሚባል ነው። ሶስተኛው ሱፐር ኢጎ የሚባል ነው። አይዲ የሚባለው ሀሳቡ ምን ማለት ነው? ይሄ አይዲ የሚባለው ሀሳቡ እኛ የሰው ልጆች ምናምን ስለሆንን የምንፈልጋቸው ነገሮች አሉ። ለምሳሌ ውሃ ሊሆን ይችላል፣ ምግብ ሊሆን ይችላል፣ መጠለያ ሊሆን ይችላል፣ የተለያዩ ነገሮችን መሆን ይችላሉ አይደለ? እነዚህ ነገሮችን በምንፈልግበት ጊዜ እንደፈለግን እነዚህን ነገሮችን ከፈለግን በቃ ማድረግ አለብን። እኛ የሰው ልጆች
የፈለግነውን ማድረግ አለብን የሚል የውስጣዊ ፍላጎታችን የውስጣችን ምኞት ምን ተብሎ ይጠራል? አይዲ ተብሎ ይጠራል ማለት ነው። አንተ በቃ ከተመኘ ከፈለግ አንተን ብቻ ካስደሰተ አንተን ብቻ ካረካ ሰው ይደሰት አይደሰት ዛት ኢዝ ኖት ዩር ኬር። አንተን ብቻ ካስደሰተ አንተ ያን ነገር አንተን ካስደሰተ በቃ ማድረግ አለብህ የሚል ሀሳብ አይዲ ይባላል። ሱፐር ኢጎ የሚባለው ደግሞ አይ አንተ ከተደሰትክ ሌላው አይደሰት የሚል የአይዲ ሀሳብ ልክ አይደለም። ሌላው ምን ይለኛል፣ ማህበረሰቡ ምን ይለኛል፣ ሰዎች ምን ይለኛል፣ ቤተሰቤ ምን ይለኛል ብለ አሉንታ ውስጥ መግባት አለብህ የሚል የውስጣችን ጩኸት ምን ተብሎ ይጠራል? ሱፐር ኢጎ ተብሎ ይጠራል። ይሄ አይዲ የሚባለው አንተ ከተደሰትክ አድርግ ብቻ የሚል የውስጣችን ሀሳብ ነው ወይም የውስጣችን ምኞት ነው። ሱፐር ኢጎ የሚባለው ደግሞ ሰው ይደሰት አይደሰት አንተ ብቻ ተደሰት እንጂ አንድ ነገር አድርግ የሚል ነው። ኢጎ የሚባለው ደግሞ የውስጣችን ሀሳብ የውስጣችን አተሳሰቦች ምኞቶች ናቸው። እነዚህ ምን አይነት ምኞትና ሀሳብ አተሳሰብ ነው? ደግሞ አይዲ የሚባለው ራስን ብቻ አስደስት እንጂ ሁሉን ነገር አድርገ የሚል ውስጣችን ምኞት ሀሳቦች ናቸው። ሱፐር ኢጎ ማለት አይ ማህበረሰቡ ምን ይለኛል የሚለውንም አስብ የሚል ነው። ኢጎ የሚባለው ደግሞ ሁለቱንም የሚያስታርቅ ነው ማለት ነው። አይዲንም ማስከበር አለብህ፣ ኢጎንም ሱፐር ኢጎንም ማስጠበቅ አለብህ የሚል አስታራቂው የውስጣችን ሀሳብ ማለት ነው። ለምሳሌ ምን ማለት ነው? አንተ ወይ ለምሳሌ የሆነ ልጅ በዶርማችሁ ውስጥ የሆነ ስልክ አለው እንበል እና ይሄ ስልክ ምናምን ካለው በጣም የምታምር ስልክ ናት። አንድ ልጅ ደግሞ አንተ ወይ ስልክ የለም እንበል። አንተ ለምሳሌ ስልክ የለም እንበል። አሁን አንተ ስልክ ስለሌለ የሱን ስልክ ምናምን በቃ ልውሰድ ወይ ልስረቅ የሚል አይነት ሀሳብ ከተነሳብህ ልጁ ያዝናል። ደግሞ ኃጢአት ነው ስልክ መውሰድ። አንተ ግን ትደሰትበታለህ እና በውስጥ ምናምን ልጁ ይደሰት አይደሰት ፈጣሪ ቆጣኝ አይቆጣኝ በቃ እኔ ስልኩን ብቻ ወስጄ ልደሰት የሚል አይነት አተሳሰብ በውስጥ አይዲ ይባላል። ሌላኛው ደግሞ አራ ልጁ ያቀኛል ካወቀኝ ደግሞ ምን ይለኛል? ይሄ ልክ አይደለም። ልጁ ባያቀኝም ቢያቀኝም ይሄ ነገር ልክ አይደለም። ይሄ እኔን የማይመጥኝ ነገር ነው። ሰው ምን ይለኛል? ፈጣሪ ምን ይለኛል? የሚል በውስጥ ያለው አመለካከት ይሄ ሱፐር ኢጎ ይባላል። ኢጎ የሚባለው ደግሞ አይድህንም ሱፐር ኢጎንም ምን የሚያደርግ ነው? ባላንስ የሚያስደርግ ነው። ኢጎ እንደዚህ ሊል ይችላል። ይሄን ስልክ ፈልጋል አዎ የውስጥ ፍላጎት አለ። አዎ የውስጥ ፍላጎትን መጠበቅ አለበት። ሱፐር ኢጎ አለ። አዎ ማለትም ሰው ምን ይለኛል፣ ስለዚህ ስልክን አትወስድም። ይሄም ልክ ነው። አሁን እንዴት ነው የሚያስታርቀው? ለምሳሌ ወይ ቤተሰብ ጋር ደውለ ምናምን ብር አምጣ ከዛም በኋላ ስልክን ሄደ ግዛ። ስልክን ስትገዛ ሰው ምን ይለኛል የሚለውንም ነገርን ታስከብራለህ። ሁለተኛው ደግሞ የውስጥንም ፍላጎት ታስጠብቃለህ ብሎ አይድን እና ሱፐር ኢጎን በትክክል ትሪት የሚያደርገው በውስጣችን ያለው ሀሳብ ነው። ሶ ይሄ ደግሞ ቲዮሪ ዋናው ምን የሚል ነው? ፐርሰናሊቲ የሚባለው ነገር የተሰራው በነዚህ በሶስቱም መካከል ባለው ኮንፍሊክት እና ጦርነት ነው። አይዲ የሚባለው አይ ራሱን ይፈልጋል። ሱፐር ኢጎ ሰው ምን ይለኛል ይላል። ኢጎ የሚባለው ደግሞ ሊያስታርቃል። ሰው በሶስቱም መካከል በሚካሄደው ጦርነት ነው ፐርሰናሊቲ የሚባለው ዲፋይን የሚደረገው ይላል። ይሄ ሳይኮ አናላይሲስ ቲዮሪ የሚባለው ይሄ አይዲ የሚባለው ምን አይነት ነው? ፕሌጀር ፕሪንሲፕልን ይከተላል። ማለትም ካስደሰተ አንተን አድርግ የሚል ነው። ከተፈጥሮ ከእናታችን ስንወለድ ምናምን የሚገኝ ነው አንድ ላይ እና ኢንቦርን የሚገኝ ነው። በቃ ስንወለድ የሚገኝ ነው። ይሄም ደግሞ የተፈጠረበት ምክንያት በውስጣችን የሚካሄዱ ምኖችን ለመቀነስ ቴንሽኖችን ለመቀነስ የሚከሰት ነው። ሪዲዩስ ቴንሽን ለማድረግ ማለትም ምን ማለት ነው? ራብህ አይደለ? ሰርቀም ቢሆን መተም ደብድበም ቢሆን ብላ ሪዲዩስ አድርግ። ምንን? ቴንሽንን፣ የመራብ ቴንሽንን ሪዲዩስ አድርግ። በተፈጥሮ መራብ የሚባለው ነገር ኦልሬዲ በተፈጥሮ የተገኘ ነገር ነው። በተፈጥሮ ያሉ የውስጥ ያለውን ጥማቶች በሙሉ ማድረግ አለብህ። መራብ ነው አይደለ? ርቦሃል፣ ምግብ ብላ በቃ። ከዛም በኋላ ሴክሹዋል አክቲቪቲ ነው። እንደዚህ ነገሮች ከፈለክም የሴክሹዋል አክቲቪቲ ፍላጎትም ካለ ወደ እንደዚህ ነገር መግባት አለብህ። እንደዚህ የሚል ሀሳብ አለ። በተፈጥሮ ያለ ምኞትን ወይም ፍላጎትን ቀጥታ ማድረግ አለብህ ያለምንም ኮምፕሮማይዝ የሚል ነው አይዲ። ይሄ ደግሞ ሱፐር ኢጎ የሚባለው ነገር
ከአምስት ዓመት አካባቢ በምትሆንበት ጊዜ ነው አንተ ውስጥ መከሰት የሚጀምረው። ማለትም ሰው ምን ይለኛል ይሄን ነገር ባረግ፣ እኔ ብደሰትም ሰዎች ምን ይሉኛል፣ ፋዘር፣ አባት፣ ማዘር፣ ሲስተር ምን ይሉኛል የሚል አይነት ይሉኝታ ሲያድርብህ ማለት ነው። እና ይሄ ደግሞ ፋሊክ የሚባል ስቴጅ አለ። ፋሊክ የሚባለው ስቴጅ አንድ ሰው ወይም የአንድ ሰው ፐርሰናሊቲ የእድገት ስቴጅ ነው። እስቲ እሱን አንዴ ላሳያችሁ የእድገት ስቴጆችን። ኦኬ ይሄን ከማሳየቴ በፊት ግን ሀሳቡን ልጨርስ። ይሄ ሱፐር ኢጎ የሚባለው ሀሳቡ ምንድን ነው? ኢነር ቮይስ ነው፣ በውስጥ ያለ ድምፅ ነው። የሆነ ነገር ይነግራል። ምን እያለ? የሆነ ነገር ማድረግ ልክ አይደለም፣ ተው፣ ሮንግ ነው እያለ በውስጥ የሚነግርህ ነው። ሮንግ ነው የሚለው ግን ሰው ምን ይልሃል? ኧረ ተው ይሄን ነገር ተው የሚል በውስጥ ያለ ሩሎች ናቸው ሱፐር ኢጎ የሚባል። ሌላኛው ደግሞ መካከለኛው የሆነው ኢጎ የሚባል ነው። ይሄ ኢጎ የሚባለው ደግሞ የሚፈጠረው በሶስት ዓመት አካባቢ ነው የሚፈጠረው እና በሱፐር ኢጎና በአይዲ መካከል ያለ ነው። በሱፐር ኢጎና በአይዲ መካከል ያለ ነው። ይሄ ኢጎ የምንለው ቅድም እንዳልኳችሁ የሚያስታርቅ ነው እና ይሄኛው ሁል ጊዜ የሰው ልጅ ፐርሰናሊቲ ሁል ጊዜ በእነዚህም በሶስቱም ላይ የሚደረገውን ጦርነትን ነው የሚይዘው እና ይሄ ኮንሽንስ የምንለው ሱፐር ኢጎን ነው የሚይዘው። ሰው ምን ይለናል የሚል አይነት አስተሳሰብ። አንኮንሽንስ ማለት ደግሞ በቃ ሰው ምን ይለኛል አይለኛል ማለት የለብም። በውስጥ ፈጣሪ ያስቀመጠ ፍላጎት ነው። ያን ፍላጎት ዳይሬክትሊ ማድረግ አለብህ የሚል ነው። ይሄ ፐርኮንሽንስ የምንለው ደግሞ ሁለቱንም አይድንም ሱፐር ኮንሽንስንም ሰው ምን ይለኛል የሚለውንም እኔ በቃ ከፍ ስለፈለኩ ላድርግ የሚለውንም ሀሳቦችን ትሪት የሚያደርገው ፓርት ነው። በዚህ ቲዮሪ ውስጥ አንድ ሀሳብ ልነግራችሁ የምፈልገው ነገር ደግሞ ዲቨሎፕመንታል ፐርሰናሊቲ የሚባል ነው። ይሄ ዲቨሎፕመንታል ፐርሰናሊቲ ማለት አንድ ሰው በሚያድግበት ጊዜ በህይወቱ በሚያድግበት ጊዜ የሚያልፋቸው የፐርሰናሊቲ ስቴጆች ናቸው። ስለ ሳይኮ አናላይሲስ ፍሬዲስ በሚያወራበት ጊዜ ያወጣቸው ስለ ፐርሰናሊቲ ስቴጅ አለ። የመጀመሪያው ኦራል ስቴጅ የሚባለው ነው። ይህ ኦራል ስቴጅ የሚባለው ህፃናት በቃ ከተወለዱበት እስከ 18ኛው ወር ወይም ከ1 ዓመት እስከ 8 ወር እስኪቆጠር ድረስ የሚኖራቸውን ባህሪ የሚያካትት ነው። ይሄ ኦራል ስቴጅ የሚባለው በዚያን ጊዜ በቃ እንደ ቤቢስ ማውዝ ኢዝ ፎከስ ፖይንት ኦፍ ዘ ፕሌጀር። በዚህን ጊዜ እንግዲህ ከ1 ዓመት እስከ 18 ወር በሚያስቆጥራቸው ጊዜ የህፃናት በቃ ትልቁ ደስታቸው እጃቸውን በአፍ ላይ መክተት ነው። ምክንያቱም ጡት ስለሚጠቡ ያገኙትን ነገር ወደ አፋቸው ይከታሉ፣ በቃ ይበላሉ። እና ይህን ደግሞ ፍሬዲስ ሲያወራ ምን ማለት ነው? ይሄ ነገር ደግሞ በህፃንነቱ ልጁ ፕራይመርሊ ሳይት ኦፍ ካይንድ ኦፍ ሴክሹዋል ፕሌጀር በቃ ወደፊት የሚከሰሉት ሴክሹዋል ፕሌጀሮችን ምናምን ኤክስፒሪየንስ የሚያደርግበት ወቅት ነው ይላል ይሄን ስቴጅ። እና ፐርሰናሊቲ ራሱ በዚህ ወቅት ላይ ምናምን ሊከሰት የሚችለው ልጁ እነዚህን እጁን ወደ አፍ በሚከትበት ጊዜ ምናምን ልክተት ወይስ አልክተት ምናምን እያለ ብቻ በልጁ ላይ ፐርሰናሊቲ የሚባለው ነገር እጁን ወደ አፍ በመክተት ባለው ሂደት ውስጥ መከሰት ይጀምራል። ሌላኛው ስቴጅ ደግሞ አኑዋል ስቴጅ የምንለው ነው። ከ1 ዓመት እስከ 3 ዓመት ህፃናት የሚኖራቸውን ፐርሰናሊቲ የሚያሳይ ነው። እንዳልኳችሁ እስከ 3 ዓመት ያለውን ጊዜ የሚይዝ ነው። ይሄ ጊዜ ቶይሌት ትሬኒንግ ማለትም ህፃናት ከዚህ በፊት እጃቸውን ወደ አፋቸው ያስገቡ ነበረ። አሁን ደግሞ በዚህን ጊዜ ህፃናት ሽንት ቤት ሽንታቸውን የተለያዩ ጽዳት ጋራ የተያያዙ ነገሮችን እንዴት መደረግ እንዳለበት ወላጆችም የሚመክሯቸው ስቴጅ ነው። እነሱ ደግሞ በጣም የሚደሰቱት በዚህ ጊዜ በጣም የሚደሰቱት እንዴት ነው? ህፃናት ደስታቸውን ሞር ኤክስፒሪየንስ የሚያደርጉት ህፃናት በዚህን ጊዜ ምን በማድረግ ነው የሚዝናኑት? ፊዛቸውን በመንካካት በእንደዚህ አይነት ነው የሚዝናኑት ማለት ነው በአኑዋል ስቴጅ ወቅት ላይ። ሌላኛው ደግሞ ፋሊክ ስቴጅ የሚባለው አመት ነው። ይሄ ስቴጅ ነው። ይሄ ከ3 ዓመት እስከ 6 ዓመት ያለውን ህፃናት የሚያሳልፉበትን ጊዜ የሚያሳይ ነው እና በዚህ ወቅት ላይ በጣም ሴክሹዋል ኢንተረስታቸው ህፃናቶቹ ሳያውቁ ኦብዲያል ኮንፍሊክት በሚባለው ሀሳብ ይነሳል። ኦብዲያል ኮንፍሊክት ማለት ለምሳሌ አባትና እናት አንድ ላይ በሚኖሩበት ጊዜ ምናምን ወንዱ ልጅ ምናምን ሳያቅ ምን የሚል አስተሳሰብ ይገባዋል። አንድ ላይ ሲሄዱ ምናምን እናቱን እጇን ይዞ ምናምን ሲሄድ በቃ እናቴ የኔ ናት አትንካት እኔ ይዛሉ የሚል አይነት በውስጡ ይነሳል እና ይሄ በውስጡ የሚነሳውን ሀሳብ ይሄ ፍሬዲስ የሚባለው ሳይኮ አናላይሲስ ቲዮሪ ያመጣው ሰው ምን ይላል?
ሳያቅ ልጁ ሴክሹዋል ኢንተረስቱን እያሳየ ነው። እሱ ልጁ ግን አውቆ አይደለም ሴክሹዋል ኢንተረስቱን እያሳየ ነው የሚል ነው። እንደገና ሴቷን በተቃራኒው እንደዚህ አይነት ሪያክሽን ታሳያለች። ይሄ ደግሞ ፊሊክ ስቴጅ ተብሎ ይጠራል። እኔ ዋና ሀሳቡን ነው የምነግራችሁ። ሌላኛው ደግሞ ላተንት ስቴጅ የሚባለው ነው። ከ6 ዓመት እስከ ወጣትነት ያለውን ጊዜ የሚይዝ ነው። ላተንት ስቴጅ ተብሎ ይጠራል። እስከ ፐበሪቲ እስከ ወጣትነት ያለውን ጊዜ ነው የሚይዝ ነው። በዚህን ጊዜ በሰው ላይ ወይም በሰው ባህሪ ላይ ወይም በሰው ፐርሰናሊቲ ላይ ስለ ፐርሰናሊቲ እያወራ ስለሆነ በሰው ፐርሰናሊቲ ላይ በጣም የሚታየው ሴክሹዋል የሆነ ኢንተረስቲንግ ነው እና ኢቭን አንኮንሽንስ እንኳን በሆነ ወቅት ልጁ አስበው ይሁን ሳያስብም እንደዚህ አይነት ባህሪ ይታይበታል ይላል። ሌላኛው ደግሞ የመጨረሻው ጀንትል ስቴጅ የምንለው ነው። ይሄ አዳልት ሴክሹዋሊቲ የሚታይበት ነው። ሴክሹዋሊቲው ደግሞ በሴክሹዋል ኢንተርኮርስ ሀፐን የሚሆንበት ፐርሰናሊቲ ስቴጅ ነው ማለት ነው። እስካሁን ስለ ሳይኮ አናላይሲስ እያወራን ነው። ሳይኮ አናላይሲስ የሚባለው ፐርሰናሊቲ የሚባለው ነገር የሚፈጠረው ከምንድን ነው ብሎናል። አይዲ እና ኢጎ እና ሱፐር ኢጎ በምንላቸው ውስጣዊ በሚገኙ ድምፆች ፍላጎቶቻችን መካከል የሚካሄዱ ጦርነት ነው ብሏል። እነዚህ ጦርነቶች ታዲያ በሚካሄዱበት ጊዜ ለምሳሌ አይዲ የሚባለው እኛ የሆነ በተፈጥሯችን ማድረግ የምንፈልጋቸው ፍላጎቶች አሉ። እነዚህ ፍላጎቶቻችን ሳይሳኩ ሲቀሩ ወዴት እንገባለን? ወደ ቴንሽን፣ ወደ መበሳጨት፣ ወደ ንዴት እንገባለን። እነዚህ በውስጣችን የሚካሄዱ ምኖችን ግጭቶችን እንዴት አድርገን ነው ታዲያ መከላከል የምንችለው የሚለውን ነው የምናየው ዲፌንሲቭ ሜካኒዝም የሚባለው። ለምሳሌ አንድ ኤግዛምፕል ብንወስድ ፍሬሽማን ላይ አንድ ወንድ ልጅ አንዲትን ሴት ልጅን አፈቀረ እንበል። ካፈቀራት በኋላ ምናምን ፍቅሩን በሚገልጥበት ጊዜ ማለትም እንዳፈቀራት በሚነግራት ጊዜ እሷ አትፈልገውም እንበል። በማትፈልግበት ጊዜ ልጁ አይድ ነበረው። አይድ ማለት ውስጣዊ በተፈጥሮ ምናምን በቃ በተፈጥሮ ያገኘው ሴክሹዋል ምን አለው ኔቸር አለው። ማግባት ይፈልጋል። እንደዚህ ህይወት ላይፍ መኖር ይፈልጋል። ይሄን ነገር ለማሳካት በሚቀርባት ጊዜ ወይ ጓደኛ ሊያደርግ በሚቀርባት ጊዜ እሷ እምቢ ልትል ትችላለች። እምቢ በምትልበት ጊዜ ምን ይፈጠራል ማለት ነው? ዲስኦርደሪቲ ይፈጠራል ማለት ነው። ዲስኦርደሪቲ ይፈጠራል ማለትም ያ ነገር ስላልተሳካለት አይዲ የምንለው በተፈጥሮ ያገኘነው የውስጣችን ፍላጎት በማይሳካበት ጊዜ ልጁ ወደ ተለያየ ቴንሽን ይገባል። በዚያን ጊዜ ወይም እቺ ልጅ እምቢ በምትልበት ጊዜ የሚመጣውን ስሜቶቹን እንዴት ሊከላከል ይችላል፣ ዲፌንስ እንዴት ሊያደርግ ይችላል የሚል ነው። ይሄ ዲፌንስ ሜካኒዝም የምንለው የመጀመሪያው ዲናል የምንለው ነው። ዲናል ማለት ያ ልጅ ለምሳሌ ምን ሊያደርግ ይችላል? እምቢ ካለችው በቃ እንዳላፈቀራት አድርጎ እራሱን ሲያሳምን ማለት ነው። ወዴት ላለመግባት ወደ ጭንቀት ላለመግባት ዲናይ ሲያደርግ ነው። ምኑን? ሪያሊቲውን፣ እውነታውን የሚወዳትን በቃ እንደማይወዳት አድርጎ ምናምን ማሰብ ሲጀምር ይሄ ነገር የሆነበት ደግሞ ለምንድን ነው? ፔንፉል ስለሆነ በጣም ያ ነገር ፈልጎ ባለማግኘቱ የተነሳ ላይጎዳ ስለሚፈልግ ልጁ ያለውን ሪያሊቲ በቃ ዲናይ ሲያደርግ እኔ እኮ አልወደድኳትም ብሎ ምናምን ራሱን ሲያሳምን ማለት ነው። ሌላኛው ደግሞ ሪፕሬሽን የሚባል ነው። ሪፕሬሽን ማለት የሆነ ነገር ስላልሆነልህ ያ ነገር ባለመሆኑ ምክንያት የተነሳ ከምታዘን ዲፕሬሽን ውስጥ ከምትገባ ራስን ዲፌንስ የምታደርግበት ሜካኒዝም ምን ይባላል? ሪፐርሽን ነው። ሪፐርሽን ማለት ያ ነገር እንዳልተከሰተ አድርጎ ለመርሳት መሞከር፣ ሀሳቡን ወደ አንኮንሽንስ ፓርት ለማስገባት ስትሞክር። ለምሳሌ እንደ ቅድሙ ምሳሌ ልጅቷን እንዳፈቀራት ለመርሳት ሲሞክር ማለት ነው። ራሱን ዲፌንስ እያደረገ ነው። ሌላኛው ደግሞ ሶስተኛው ፕሮጀክሽን ይባላል። ፕሮጀክሽን ማለት ምን ማለት ነው? አንድ ነገርን ለማምለጥ ስንል ላለመሆኑ ምክንያት ሌላ ሰው ስናደርግ ማለት ነው። ለምሳሌ ይሄ ልጅ ምን ይላል መሰለ? እቺ ልጅ እሱን ያልተቀበለችው መጥፎ ጓደኞች ስላሉኝ ነው። እሷ እኔን ላለመቀበሏ ምክንያት አነሰፕቴብል ያደረገችኝ
ያልተቀበለችኝ ምክንያት ከሌሎች ከጓደኞቼ የተነሳ ነው። እኔ ጋራ ሲሄዱ ጓደኞቼ በቃ እኔ ጋር መጥፎ ቀልድ ስለሚያደርጉ ወይ የሆነ ሪያክሽን ስለሚያሳዩ በሱ እኔን መዝናኝ በዚህ ምክንያት በእነሱ ምክንያት ብሎ ምናምን በማለት በሌላው ላይ ሲያሳብም ማለት ነው የፕሮጀክሽን የሚባለው። ሌላኛው ደግሞ ራሽናላይዜሽን ነው። ፕሮጀክሽን ማለት በቃ ልጁ ራሱን ምናምን ከዚህ ጭንቀት ምናምን ራሱን ለማውጣት ሲል ያልተቀበለችኝ እኮ አይ ጓደኞቼ መጥፎ ስለሆኑ ነው ብሎ በጓደኞቹ ላይ ሲያሳብም ማለት ነው። ራሽናላይዜሽን ማለት ምን ማለት ነው? በቃ ስላልተቀበለችው እንደገና በእንደዚህ በጭንቀት በምን ምናምን ከሚወጠር ምናምን ብሎ ራሽናላይዜሽን ማለት በቃ እሱ ጀስቲፋይ ማድረግ አይ እኔ ሲጀምር እሷ ለእኔ አትሆንም፣ ለእኔ አትመጥንም፣ እኔ እንደዚህ አይነት ሰው ነኝ ምናምን ያለ ነገሮቹ ራሽናላይዝድ እያደረገ ራሱን ከዛ ጭንቀት ለማዳን የሚሞክርበት ወይ ነው። ሌላኛው ደግሞ ሪአክሽን ፎርሜሽን የሚባለው ነው። ኦፖስት ማድረግ ነው። መጀመሪያ እወዷት ነበር አይደለ፣ አሁን አልወዳትም አልፈልጋትም የሚል ኦፖዝድ የሆነ ሀሳቦችን ማምጣት ሲጀምር ማለት ነው። ግን ይሄ ነገር እውነት አይደለም፣ ኤግዛክት አይደለም። ነገር ግን ለማምለጥ ሲል በቃ እኔ እኮ አስጀምር አልወዳትም፣ እኔ እኮ አላፈቅራትም ምናምን እያለ ራሱን ሲያሳምን ማለት ነው። ሪያክሽን ፎርም እያደረገ በሪያክሽን ፎርም ወይ ልጁ ራሱን ከጭንቀት እያዳነ ነው። ሜካኒዝም ዲፌንሲቭ እያደረግን ስለሆነ ሪግሬሽን የሚባለው ሌላኛው ስድስተኛው ደግሞ ምንድን ነው? አሁን ለምሳሌ ወደ መጀመሪያው ወደ ኤርሊ ላይፍ ስቴጅ ሲመለስ ማለት ነው። ይሄ ልጅ ወደ ኤርሊ ላይፍ ወደ መጀመሪያው ሲመለስ ማለት ነው። እና መጀመሪያ ለምሳሌ ልጅቷን በቃ ከዛሬ በኋላ ምናምን አልፈልጋትም ብሎ ሪያክሽን ፎርሜሽን በሚካሄደው ሪያክሽን ፎርሜሽን ማለት በቃ ኦፖዝድ ማድረግ በቃ ቅድም ወዳታል ብሎ ነበር አልወዳትም ምናምን ብሎ ከካደ በኋላ እንደገና ወይ ልጅቷ ክላስ ስትገባ ሊሆን ይችላል፣ ወይ የሆነ መንገድ ላይ ወይ ትምህርት ቤት ላይ ምናምን አይቷት ወደ መጀመሪያው ፍቅር ወደ መጀመሪያው ኤርሊ ላይፍ ስቴጅ ሲመለስ ማለት ነው። በትክክል እንደገና ሲያፈቅራት ማለት ነው። ይህኛውንም ስቲል ነው እያደረገ ያለው ራሱን ለመከላከል ነው፣ ዲፌንስ እያደረገ ነው። ሌላኛው ደግሞ ሰባተኛው ዲስፕሌስመንት ነው ማለት ነው። ዲስፕሌስመንት ማለት ማስለቀቅ ማለት ነው፣ ቦታ ማስለቀቅ ማለት ነው፣ ወይ ቦታ መተው ማለት ነው። እና ሀሳቡ ምን ማለት ነው? ልጅቷን ለምሳሌ ፈልጓት በቃ እሺ ስላላለችው እሷ ላይ የነበረውን ንዴቱን መጥቶ በጓደኞቹ ላይ ሲወጣ ማለት ነው። ጓደኞቹ ሲያወሩ አታዋራኝ ምናምን በቃ እንስራ እናንብብ ምናምን ሲሉት እምቢ እያለ ልጆቹ ላይ ምናምን ሲሳደብ የሆነ ሪያክሽን ልጁ የሚያሳይ ከሆነ እሷ ላይ ማሳየት የሚገባው ንዴቱን እነሱ ላይ እያሳየ ነው ማለት ነው። ሌላኛው ደግሞ ሳብሊሜሽን የሚባለው ነው። ሳብሊሜሽን የሚባለው በቃ ልጁ በቃ ክሬዚ የሆነ የሄደ ነው። ስላልተቀበለችው በሶሻሉ በማህበረሰቡ ዘንድ ተቀባይነት የሌለ ነገሮችን ማድረግ ሲጀምር ልጅቷ ምናምን ሊደፍራት ይችላል፣ ሪፕ ሊያደርጋት ይችላል። ከዛ በቃ ወደማይፈለገው ፐርሰናል ላይፍ ስታይሎች ምናምን ሲገባ ይሄ ሁሉ ዲፌንስ ለማድረግ ከእሷ ምናምን ለማምለጥ ሲል በቃ እንደዚህ አይነት ወደማይሆነው ላይፍ ምናምን ሲገባ ሳብሊሜሽን ይባላል። ኢንተሌክቹዋላይዜሽን የሚባለው በቃ እነዚህ ሁሉ ተደርጎለት ምናምን በቃ ባለማግኘቱ የተነሳ ፍላጎቱም ስሜቱም ሀሳቡም በቃ ሲጠፋበት ማለት ነው። ብዙ ጊዜ ሞክሮ ሰክሰስፉል ሳይሆን ሲቀር ማለት ነው።